የጀሃነም ሴቶች አለባበስ። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ውድ ወንድሞች እህቶች፣ ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ወቅት ሁለት ባህሪ ያላቸው ሰዎች የጀሃነም ናቸው፣ የእሳት ናቸው፣ በኔ ዘመን አላየዋቸውም፣ ወደፊት ቅያማ ሲቃረብ ይመጣሉ አሉ። እነዚህን ሰዎች አንደኛውን እንዲህ ብሎ ይገልጻሉ። ካሲያቱን አሪያት ሴቶች ናቸው፣ ለብሰው ያለበሱ አሉ። ልብሳቸው ጥርጥር አድርጎ ይዟቸዋል። ለብሰናል ብለዋል፣ ግን ሙሉ የሰውነት ቅርጻቸው ይታያል፣ አልለበሱም አሉ። ወይም ደግሞ የለበሱት ልብስ በጣም ቀጭን ከመሆኑ የተነሳ ሰፊም ቢሆን ውስጥ ቆዳቸውን ያሳያል፣ ለብሰው ያለበሱ ናቸው አሉ። እንዲሁም ደግሞ ጸጉራቸው ከአስንመትል ቡኽት ጭንቅላታቸው እንደ አህያ እንደ ግመል ሻኛ ወደ ላይ የተቆለለ ነው ጸጉራቸው አሉ። የአበሳ ሴቶች የጸጉር ማሻዣ በሚል ሽፋን ጸጉራቸው ወደ ላይ የሚቆሉት የሚከምሩት ይህ ባህሪ የተወገዘ ነው። እነዚህ ሰዎች ጀነትን አይገቡም፣ እንኳን ሊገቡ ይቅርና የጀነት ሽታውን እንኳን አያገኙም። የጀነት ሽታዋ ከርቀት ነው የሚሸተው፣ ያንንም አያገኙም ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ውዷ እህቴዋ አላህ ልትፈሪ ይገባል። አለባበስሽን የጀነት ሰዎች ሙሉ ሰውነትሽን ሸፈነ ሊሆን ይገባል እንጂ የጀሃነም ሰዎች የሆነ አለባበስን አትልበሽልሻለሁ። ውድ ወንድሜ በዙሪያ ያሉ ሴቶችን፣ እህቴ አንቺም በዙሪያሽ ያሉ ሴቶችን የጀሃነም ሴቶችን አለባበስ እንዳይለብሱ ልንከላከል ይገባል እላለሁ። ወጀዛኩሙላሁ ኸይረ ወሽክራ።